አባት እኮ ነኝ። ስሙ ምን ይጠቅመኛል ካልኖርኩ? ምን ላድርግ ከዚህ በላይ? አሁን ምን ፈልገህ መጣ? ገንዘብ። እኔ የምፈልገውን ሳላሳካ አልተኝም። በግድ እየጠየቅከኝ ነው? አዎ በግድ ትሰጠኛለህ። ትዕግስቴን አታስጨርሰኝ። አንተ ራስህ የኔን ትዕግስት አታስጨርሰኝ። ይኸውልህ ናቲ፣ ስርዓት ያዝ። እንደውም አልሰጥህም። ትሰጠኛለህ፣ እቀበልሃለሁ። አላርፍ ካልክ ግንባርን ብዬ ነው የምደፋህ። አባት ነኝ ነው ያልከው? እኔ ግን አባቴ ስላልሆንክ ቀድሜ እደፋሃለሁ። ጸሎት አታደርጊም እንዴ? አንቺ ትጸልያለሽ? አዎ። ምን ነው? እኔ ትዕግስት ያልቋል። እባክሽ ትሁት፣ እባክሽን እርጂኝ። ናቲ፣ ብዙ ነገር ልነግርህ እፈልጋለሁ፣ ግን ደግሞ ንዴት ብዙ ነገር እንዳይበላሽ እፈራለሁ። እሺ ምንድን ነው ንገሪኝ። ብልጥውን በተለይ ቤቲ ላይ አባትህ ያለውን ንብረት በሙሉ 70% የሚሆነውን ለቤት ይሰጥቷታል፣ ቤቱንም ጨምሮ። አያደርገውም። እናቴ ለፍታ የሰራችው ቤትማ ትናንትና ገዝቶ ላመጣ ሴት መቼም አይሰጣት። ናቲ ተረጋጋ። ምን እንደምናደርግ እናውራ። ናቲ ነገሮችን አበላሽተ ስትጸጸት እንዳትኖር። ወይ ከዚህ በኋላ ምን እንዳይመጣ። ከገንዘብ የተሻለ እኮ ብዙ ነገር አለ። እሱንም ቢሆን በዘዴ እጅ ማስገባት ትችላለህ። በዚህ አይነት ግን ምንም ማድረግ አልችልም። የቀሩትን ንብረቶች በስሜ እንድታዞርልኝ ነበር። ያሸሸነው እኮ በቂ ነው። ብር በቃኝ እያልክ ነው? አይደለም፣ ትንሽ ነው ኔጋ ያለው። ከወሰደው ውሰደው። ከዚህ በትክክል እያሰብክ አይደለም። ቤቲ፣ በትክክል ነው የማስበው። ምን እንደምትይ ሞኝ ይመስልሻል? አልገባኝም። ከሞኝነት ጋር ምን ያገናኘዋል? ገንዘብ ላይ ሲሆን እንዲህ እንደምትፈጥኑ ሌላም ነገር ስልሽ እንዲህ ብትፈጥኑ ነው። እንደዛ ነው። ቶ እኔም አልፈልግ። መች ፈልግ ያልኩሽ? ክፉ ባስብ እኮ እኔ ጋ ያለው ይበልጣል። ክፉ ባታስብ ይሻልሻል። እያስፈራራኸኝ ነው? አምኜሽ እምነቴን ካጎዳልሽ? አዎ። አለሜ፣ አሁን አንቺ ጥሩ ሁኔታ ላይ ነሽ። ደህና ሆናለች እያሉ ሲያወሩ ነበር። ይኸውልሽ ደህና መሆንሽን ካወቁ ሊያጠቁሽ ስለሚችሉ እንደ ድሮ ለመሆን ሞክሪ። እሺ? እኔ ጤነኛ ነኝ። እንደዚህ ተባለ። ቢያንስ ለእናቴ ማድረግ ያለብኝን ነገር እንዳደርግ ገንዘብ ስጠኝ። እገላለሁ ስትለኝ አልነበረም እንዴ? ገለኝ ተቀበለኝ። አንተ ቆይ ከእኔ ምንድን ነው የምትፈልገው? ስግብግብነትን ለምን በልክ አታደርገው? የልጄ ድምፅ የእናቴ ነው፣ የእናቴ ነው። አንዬ በስተመጨረሻም እንግዲህ ከታገተችበት ክላስ ወጥታለች። የልጇን ድምፅ የናቲን ድምፅ ሰምቼዋለሁኝ በማለት እንግዲህ 2 ዓመት ከ3 ወር ከታገተችበት ወይንም ደግሞ ታስራ ከምትቀመጥበት ክላስ ማለት ነው ወጥታለች ማለት ነው። እንደ አጋጣሚ ሆኖ ደግሞ እንግዲህ አቶ ገዛኸኝ ያው ክላሱን አልዘጋውም ነበረ። ምክንያቱም ከእሷ ጋር ቆይቶ ተናዶ ስለነበረ ረስቶት ነበር እንደዚሁ የሄደው ማለት ነው። እና እናቴ በመምጣት ደግሞ የእናቴን የሀቋን ገንዘብ እፈልጋለሁ፣ ስለዚህ እያንዳንዱን ልሰጠኝ እፈልጋለሁ፣ ለእናቴ በእናቴ ስም ድርጅት ማቋቋም የምፈልገውን ነገር ማድረግ እፈልጋለሁኝ፣ ይህን ነገር ካላደረግኩ ደግሞ እኔ አርፌ አልቀመጥም በማለት እንግዲህ አሁንም ማለት ነው አቶ ገዛኸኝን እየጨቀጨቀው ይገኛል። በዚህ ሰዓት ነበር አለምዬ የልጄን ድምፅ ሰምቼዋለሁኝ፣ እኔ አላበድኩም፣ ጤነኛ ነኝ፣ ትሁት እንዳለችኝ ከሆነ እኔ ጤነኛ ነኝ፣ አላበድኩም ማለት ነው። ስለዚህ የሰማሁት ድምፅ ደግሞ ትክክለኛ የልጄን ድምፅ ነው በማለት እንግዲህ ከነበረችበት ክላስ ወጥታለች። እርግጠኛ ነኝ እውነታው የሚታወቅበት አጋጣሚ ሊፈጠር ይችላል። ምክንያቱም እንግዲህ ከዚህ ውስጥ ያው ትሁትም ማለት ነው ሳትገባ እነሱ በራሳቸው መንገድ የሚገናኙ ይሆናል። ይህ ደግሞ ለትሁት እጅግ በጣም አሪፍ ነው የሚሆነው። ምክንያቱም በእነሱ ምክንያት የሆነ ጉዳት ላይ ደርስባት ይችላል ማለት ነው። ምክንያቱም አለምዬ አሁን ቀጥታ መታ በእርግጠኝነት እናቴን ካገኘችው እሷ ምንም ነገር አላደረገችው ማለት ነው። ግን ደግሞ በእርግጠኝነት ያው ሌላ እንትኑ ምንድን ነው ትሁት ልታያት ትችላለች። አለምዬ ልታያት ስለምችል ደግሞ ወደ ክላሷ እንድትመልስ ነው የምታደርገው በእርግጠኝነት ማለት ነው። ግን ደግሞ አለምዬ የሰማችውንና እንትን ያለችውን ነገር ደግሞ በምንም ታምር ከውስጡ አታወጣውም። ምክንያቱም ልጄ በህይወት አለ ወይ? የልጄን ድምፅ ነው የሰማሁት፣ የልጄን ድምፅ በትክክል ሰምቼዋለሁ፣ አንቺ አይደለሽ እንዴ አላበድሽም የምትይኝ? ስለዚህ እርግጠኛ ነኝ ድምፁን ሰምቼዋለሁ ብላ እንትን ትላታለች፣ ትሟግታታለች ብዬ ነው የማስበው እንጂ በዚህ መልኩ እውነቱ የሚወጣ አይመስለኝም ማለት ነው። እናቲም እንደዚህ እናቱን ባጭሩ የሚያገኝ አይመስልም። ምክንያቱም ያው ድራማ እስከሆነ ድረስ በጣም ብዙ ፓርቶች እንደሚሄዱበት እና እንዲሁም ደግሞ ገና ትሁትን ራሱ እንደሚያሰቃዩት ነው እኔ እንደሚሰማኝ ከሆነ ማለት ነው። ግን
እውነቱ ቢወጣ በዚህ መልኩ ደግሞ ልክ አለምዬ ከክላስ ወጥታ ወደ ሳሎን እያመራች በነበረበት ሰዓት ላይ እውነቱ ታውቆ ማለት ነው ከልጇ ጋር ብትገናኝ እንዲሁም ደግሞ የቤቲ ጉድና እንዲሁም ደግሞ የአቶ ገዛኸኝ ጉድ ቢጋለጥ እጅግ በጣም ደስ ይል ነበር። እንግዲህ እስኪ እናንተ ያላችሁን ሀሳብ አስተያየት ማለት ነው ግምታችሁን አስቀምጡ ማለት ነው። እና በባለፈው ፓርት ራሱ እጅግ በጣም ስንጨናነቅ ነበረ። ምክንያቱም እንግዲህ ትሁት አለምዬን ወደ ውጭ ዛት ሄዳ ስለነበረ ወደ ቤት ደግሞ አቶ ገዛኸኝና እንዲሁም ደግሞ ቤቲ ተመልሰው ነበር ማለት ነው። እና ቤት እንደመጡ ሲደውሉ ትሁት እጅግ በጣም ነበር የደነገጠችው። ምክንያቱም አለምዬን ይዛ ያው ሻይ ቡና እያለች ነበረ ማለት ነው። እና እንዴት ነው የምንመለሰው፣ እንዴት ነው የምናደርገው የሚለው ነገር እጅግ በጣም ግራ ገብቷት ነበረ። ግን ደግሞ አቶ ገዛኸኝ ወዲያውኑ ወጥቶ ሄዷል። በነገራችን ላይ ቁልፉን ራሱ እዛው ሄዳ ነበረ። እኔ ራሱ ቁልፉን አስቀምጠው ከሄደች ያው ምናልባት እነሱ ባትኖርም እነሱ ገብተው ደግሞ እንደፈለጉት ማለት ነው አለምዬን ለመናገር እና ያው መጥፎ ቃላታቸውን እንደዚህ እንደ ሁልጊዜው ለመጣል ጥረት ያደርጋሉ ብዬ አስቤ ነበረ። ግን ደግሞ ትሁትን በጣም ብልጥና ጎበዝ ነች። ቁልፉንም አብራ ወስደዋለች ማለት ነው። እና ተመልሳ ስትመጣ እንግዲህ ቀስ ብላ አለምዬም ማለት ነው አለምዬም አሁን ላይ በነገራችን ላይ ትሁትን በጣም እያገዘቻት ነው። ወደ ራሷ እየተመለሰች ስለሆነ ወደ አይምሯ እየተመለሰች ስለሆነ እያንዳንዱን ነገር በቀስታ እየተናገረች ነው ወይንም ደግሞ እያደረገች ነው። እንዲሁም ደግሞ እዚህ ክላስ ማን ማን ይገባል ብሎ ነበር አቶ ገዛኸኝ ማለት ነው ገብቶ ማን ማን ይገባል በሚለው ጠይቋት ነበረ። ማንም አይገባም፣ አንተና ቤቲ ናችሁ የምገባው፣ ሌላ ሰው አብሮን የሚኖር ሰው አለ እንዴ እያለች እንግዲህ ቤቲንም እንዲሁም ደግሞ አቶ ገዛኸኝን ስጠይቅ ነበር። ቤቲ እንግዲህ የአለምዬ የጸባይ ለውጥ መኖሩ እጅግ በጣም እያሳሰባት ይገኛል። እኔ ያየሁት እውነት እሷ በጣም እየተቀየረች ነው። አብዳለች የምንለው ነገር አላበደችም እና በትክክል እያሰበች ነው ያለችው በማለት እንግዲህ ለአቶ ገዛኸኝ ትነግረዋለች። አቶ ገዛኸኝም አዎ እኔ ራሱ እያየዋት ነው፣ እኔ ራሱ እኮ ተናግሪያት እንኳን ተቆጥታኛለች። ስለዚህ የሆነ ነገርማ አለ፣ ወደ ራሷማ እየተመለስ ነው። ስለዚህ የሆነ መፍትሄ መፍጠር አለብን በማለት እንግዲህ ሁለታቸው ማለት ነው አቶ ገዛኸኝና እንዲሁም ደግሞ ቤቲ ተነጋግረዋል። ምክንያቱም እሷን ለማሳበድ አሁንም ማለት ነው የተለያዩ ቃላቶችን ጣል ማድረግ አለብን። አንቺም ደግሞ ወደ እሷ ስትገቢ ያልሆነ ነገር መናገር የለብሽም። የሚያናድዳትን ነገር አታድርጊ። በቃ እሷ እንደማትረባና እንዲሁም ደግሞ በሰዎቹ ዘንድ እንደምትጠላና እንዳበደች መናገር ብቻ ነው ያለብሽ በማለት እንግዲህ ያው ቤቲንም ይነግራታል ማለት ነው። እና አቶ ገዛኸኝና እንዲሁም ደግሞ አለምዬ የተፋጠጡበት ጉዳይ ምንድን ነው? በነገራችን ላይ አለምዬ እሷን የፈለጉትን ነገር ቢናገሯትና ቢቆጧት ምንም አይመስላትም። በጣም ትችለዋለች። እየደበደቧት ስንት ነገር እያደረጓት እንኳን ማለት ነው ድምፅ እንዳታወጣ ነው የሚያደርጓት። እፍና አድርጋ ማለት ነው ምንም አይነት ድምፅ ማውጣት አችልም ማለት ነው። ምክንያቱም ጩኸት ከሰሙ ደግሞ ሌሎቹ ስለሚሉ ማለት ነው። ስለዚህ በዚያ ጉዳይ ምንም አይነት ነገር እንዳይሰሙ እያደረገ እንግዲህ ሲደበድባትና ሲያሰቃያት ያው አይተናል ማለት ነው። አለምዬ አሁን ላይ ምን አድርጋለች? የአቶ ገዛኸኝን አንገት እንቅ አድርገዋለች ማለት ነው። ይህን ነገር ያደረገችበት ደግሞ ልጅሽ በህይወት ቢኖር እኔ ነበር የምገለው፣ ልጅሽ አይረባም እያለ እንግዲህ ስለ ልጇ መጥፎነት እየተናገረ ነበር ማለት ነው። እና አለምዬ ደግሞ ይህን ነገር አልቻለችም። እንዳልኳችሁ በባለፈው ራሱ ያው ትሁት ስለ ልጇ በአካል ቢመጣ ምን ታደርጊያለሽ የሚል ነገር ስትናይ በልጅ አትቀልጅብኝ ብላ ራሱ ከእሷ ጋር ተጣልታ ነበር። እና አቶ ገዛኸኝ ይሄን ነገር ሲናገር በጣም ነበር የጮኸችበት አለምዬ ማለት ነው። አለምዬ ስትጮህ እንግዲህ ድምፅ ስትሰማ ያው ትሁት ምንድን ነው የተፈጠረው በማለት እንግዲህ ከምንሰራበት ወጣ ብላለች። አቶ ገዛኸኝ ደግሞ ምንድን ነው የሰማሽው በማለት እንግዲህ ትሁትን ያፋጥጣታል ማለት ነው። እና ትሁትም የሆነ ድምፅ ሰማሁኝ፣ የሚጮህ ድምፅ፣ የሴት ድምፅ ሰምቻለሁኝ፣ ማን ነው የጮኸው በማለት እንግዲህ አቶ ገዛኸኝን ታፋጥጠዋለች። አረ ዝም ብሎ ነው፣ ዝም ብሎ ጆሮሽ ነው፣ ስለዚህ ማንም የጮኸ ሰው የለም፣ ወደ ስራሽ ተመለሽ ይላታል ማለት ነው። ትሁትም ተደናብራ ስለነበረ አዎ ልክ ነውት፣ የሆነ ድምፄ አቃጭሎብኝ ይሆናል፣ በቃ ምንም ድምፅ የለም ማለት ነው በማለት እንግዲህ ወደ ስራዋ ተመልሳለች ማለት ነው። ምክንያቱም እንግዲህ አቶ ገዛኸኝና እንዲሁም ደግሞ አለምዬ እንትን ባሉበት ሰዓት በጣም ተጫጭሆ ስለነበር ለዚያ ነው ድምፁን ሰምታ ዝም ማለት አልቻለችም ማለት ነው። ምክንያቱም እንደ ልጅ ሁልጊዜ እየገባ ስለሚደበድባት ማለት ነው። እና ይህን ነገር ደግሞ እንዴት ላስቆመው እችላለሁኝ እያለች እንግዲህ
ትሁትን በጣም እያሰበችና እያንሰላሰለች ነበረ ማለት ነው። አሁን ላይ እንግዲህ ናቲና እንዲሁም ደግሞ ትሁት አብረው ለመስራት እየተስማሙ ይገኛሉ። በነገራችን ላይ ያው ናቲ በጣም ችኩል ነው። ምክንያቱም ለነገሮቹ በጣም ይቸኩላል። እየሰማውን ወይንም ደግሞ የሆነ ነገር ከተፈጠረ በቃ ቀጥታ ሄዶ መናደድ መበሳጨት ነው እንጂ ቀስ ብሎ አስታውሎ እየተራመደ አይደለም ማለት ነው። እና ያው ከዚህ በፊትም አባባን ነግረዋለች። ከሱ ይልቅ እሷን ትሻለኛለች፣ እሷን ወደ አይምሯ ብመልስ ይሻለኛል። ልጁ በጣም ችኩል ነው አባዬ እና ብነግረውም ተረጋግቶ እንትን አይለኝም ብላለች ማለት ነው። እና እውነቱን ለናቲ መናገር አቅቷት አይደለም፣ ግን ደግሞ እውነቱን ለናቲ ብትናገር በጣም የሚፈጠረውን ነገር ስላሰበችው ነው። አሁን ላይ ትሁት ቀስ እያለች ማለት ነው ናቲ ልቀርበው ወይንም ደግሞ ስለ እናቱ ሞትም እንዲያጣራ እንዲጠራጠር ያደረገችው ይብን እሷ ነች በነገራችን ላይ። ስለዚህ እውነት ሞታለች ወይስ በህይወት አለች የሚለውን ነገር ያለውን ነገር አጣራ በደንብ ስትለው ስለ እናቱ ማጣራት ጀምሯል ማለት ነው። እና አሁን ምን ላድርግ እያላት ነበረ። አንተ እኔ ሁሉን ነገር እነግር ነበረ፣ በጣም ብዙ ነገሮች አሉ። ሲቀጥል ደግሞ ቤተሰቦች በጣም አደገኞች ናቸው እና ረጋ ብለህ ነገሮችን እንትን ማለት አለብህ፣ መከታተል መቻል አለብህ እና እኔ ሁሉን ነገር ብነግርህ አንተ በጣም ችኩል ስለሆንክ ነገሮችን ታበላሸዋቸዋለህ፣ ሌላ ችግር አመጣለሁ ብዬ እኔ ራሱ እፈራለሁ። እባክህ ናቲ ቀስ ብለህ ነገሮቹን ለማድረግ ሞክር፣ እኔም ከጎንህ ነኝ፣ እኔም አግዝሃለሁ እና ስለ ነገሮቹ ረጋ ብለህ አስብ በማለት እሱም እንግዲህ ትሁት ምንድን ነው የምታውቀው ነገር እያለ እንግዲህ ግራ ገብቶታል። ሲቀጥል ደግሞ ከቤቲ ጋር እንዲግባባ አድርገዋለች ማለት ነው፣ እንዲቀርባት እሷን ከቀረባት ነገሮቹ ስለሚቀልለት ማለት ነው። እና እናቲም ከቤቲ ጋር ተግባብቷል። እንዲሁም ሻይ ቡና ለማለት ሁለታቸውም ወጥተዋል ማለት ነው። እና እዚህ ላይ ማለት ነው በነገራችን ላይ ትሁትና አለምዬ ብዙ ነገሮችን እነሱ የሚያደርጓቸውን እያንዳንዱ ነገሮችን እንግዲህ ያው ስለምታዳምጥ ወይንም ደግሞ ስለምትሰማ ያው ትሁት መታ ለአለምዬ ትናገራለች። በጣም ብዙ ነገሮችን ከአንቺ ጋር ለውጥ እያዩ ነው፣ እንዳላበድሽና ጤነኛ እንደሆንሽ ሁሉም ነገር እያወቁ ነው። ስለዚህ ውይ እኔም ከብደት ወጥቼ ጤነኛ ነሽ ለመባል በቃሁኝ እያለች ራሱ አለምዬ ስትስቅ ነበር። በነገራችን ላይ የእሷን ሳቅ የእሷን ደስታ ለማየት እጅግ በጣም ነው የምንጓጓው ማለት ነው። ምክንያቱም 2 ዓመት ከምናምን እንግዲህ ግድግዳና ጣራ እያሳዩት እንደዚህ አስረው ማለት ነው አስቀምጠዋታል። በራሷ ንብረት በራሷ ነገር ሁሉ እነሱ እንደፈለጉ እየተንደላቀቁ እሷን ግን ከዚህ ክላስ ውስጥ በማድረግ ስንት ስቃይ አድርሰውባታል። እና አሁን ላይ እንግዲህ ያው አቶ ገዛኸኝና እንዲሁም ደግሞ ቤቲ ከእሷ ላይ የጸባይ ለውጥ ስላዩባት ያን ነገር እንግዲህ ትሁት እየነገረቻት ነው ማለት ነው። ምክንያቱም አንቺ በጣም እየተቀየሽ መሆኑን ደህና መሆንሽን እየተረዱ ነው። ስለዚህ እነሱ በሚመጡበት ሰዓት ከዚህ በሚሆኑበት ሰዓት አንቺ ትክክለኛ እንዳመመሽ ወይንም ደግሞ እብድ እንደሆንሽ ማስመሰል መቻል አለበት። ሲቀጥል ደግሞ ውሃ ታመጣልሻለች እንዳጠጭው ብላለች። ምክንያቱም ምን ብላለች ቤቲ እና እንዲሁም አቶ ገዛኝ የእንቅልፍ መድኃኒት በውሃ አድርገን እንሰጣታለን ብለው ተስማምተዋል ማለት ነው። ስለዚህ ትሁት ደግሞ ይህን ነገር ስለሰማች ውሃ ቢመጣልሽ ራሱ ምንም ነገር እንዳትጠጪ ብላታለች፣ ነግራታለች ማለት ነው። እና እጅግ በጣም ነበር አለምዬ ያመሰገነቻት ማለት ነው። ሲቀጥል ደግሞ ቤቲ ምን ብላት ነበር ለአለምዬ? ከዚህ ቤት የምንኖረው እኔና ገዚ እንዲሁም ደግሞ ዘመድ ያለሽ ብላት ነበረ ማለት ነው። እህት ያለሽ ብላት ነበረ። እና አለምዬ ምን ብላ ትሁትን ጠየቀቻት? አንቺ የቤቲ እህት ነሽ ወይ ብላ ዘመድ ነሽ ወይ ብላ ጠይቃታለች። እንዴት እንደዚህ ይሆናል? እኔ ዘመድ ይሁን ሰራተኛ መሆን ይመስልሻል እንዴ? አለምዬ እንደዚህማ አታስቢ፣ እኔ ሰራተኛ ነኝ በማለት እንግዲህ ትሁትም አለምዬን አሳምናታለች ማለት ነው። እና በጣም ብዙ ነገሮች እንግዲህ መቀየር መለወጥ ስላዩባት በጣም ብዙ ነገሮችን እየጠረጠሩ ይገኛሉ ማለት ነው። ናቲ ከአባቱ ጋር ከአቶ ገዛኸኝ ጋር እንግዲህ ተፋጠዋል ማለት ነው። የእናቴን ንብረት የእሷን ሀቅ እፈልጋለሁኝ፣ እኔ በእናቴ ስም ድርጅቱን መክፈት አለብኝ፣ እኔ ድርጅቱን ሳልከፍት እኔ አልተኛም፣ እያንዳንዱ የምፈልጋቸውን ነገር ወደ ሳይሆን በግድ ታመጣለ በማለት እንግዲህ አቶ ገዛኸኝን እየተናገረ ይገኛል። በጣም ጮህ ብሎ ነበር፣ ተናዶ ስለነበረ ሲናገር የነበረው ማለት ነው። በዚህ ሰዓት ነበር እንግዲህ አለምዬ የልጅን ድምፅ ሰማሁት በማለት እንግዲህ ከነበረችበት ክላስ እየወጣች ያለችው ማለት ነው። እና አሁን ላይ ማለት ነው አቶ ገዛኸኝ እጅግ በጣም እንትን
ብሏል። እኔን ገለኸኝ ካልሆነ በስተቀር ምንም ነገር አልሰጥህም ብሎታል። ሲቀጥል ደግሞ አቶ ገዛኸኝ ናቲን እገልሃለሁ ግንባርህን ነው የምልህ እያለ ሲፎክር ነበረ። አንተ አባቴ አይደለም፣ ስለዚህ እኔ አስቀድሜ ራሱ ደፋሃለሁ እየተባባሉ ብቻ ግን በጣም እየተጫጫሁ ስለነበረ አለምዬ እንግዲህ ከነበረችበት ክላስ ወጥታ የልጄ ድምፅ ነው፣ ልጄ ነው፣ ናቲ ነው፣ የናቲን ድምፅ ነው የሰማሁት፣ እርግጠኛ ነኝ እኔ አላበድኩም፣ ትሁትም አላበድሽም ብላኛለች። ስለዚህ በእርግጠኝነት ራሱ ልጄ ናቲ ነው በማለት እንግዲህ እየጠረጠረች ከክላስ ወጥታለች። ክላሱ እንዳጋጣሚ እንግዲህ አቶ ገዛኝ ማለት ነው እንትን አላለው ነበር፣ አልዘጋውም ነበር እና በሩን ከፍታ ወጥታለች። ምን ሊፈጠር ይችላል? በእርግጠኝነት ይገናኛሉ ወይንስ ደግሞ አይገናኙ ወይስ ትሁት ታገኛትና እንድትመለስ ትሆናለች የሚለው ነገር እጅግ በጣም ማለት ነው አጓጊው ፓርቲ ይሆናል። ትሁት ምንም ነገር ሳትገባበት ከዚህ ውስጥ ሌላ ስቃይ ሳይደርስባት በዚህ መልኩ ቢገናኙና ናቲና እንዲሁም ደግሞ አለምዬ እጅግ በጣም ደስ ይላል። እንዲሁም ደግሞ ቤቲና አቶ ገዛኸኝ በዚህ ፓርት ቢዋረዱ በጣም ነበር ደስ የሚለው። ግን ደግሞ ያው ድራማ እስከሆነ ድረስ በእርግጠኝነት ሌላ ፓርቶች እንዲመጡና እንዲቆይ ነው የሚሆነው። በእርግጠኝነት እንደዛ ካደረጉ ያው ድራማውን ትንሽ እንትን እያለ ይሄዳል ማለት ነው። ብቻ ግን እንጠብቃለን።